ሰላም ጤና ይስጥልን ውድ የፈጠነ ሚዲያ ተከታታዮቻችን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አርዕስተ ዜናዎቹን የህወሓት መንገድ መከተል የበለጠ ጥፋት ያስከትላል። የኮሎኔል ደመቀ ዘውዱ ማስጠንቀቂያ። ታዋቂው ዩቲዩበር አይሾ ስፒድ በአልጄሪያ ስታዲየም ውስጥ ባልተጠበቀ ሁኔታ የደጋፊዎች ቁጣ ሰለባ ሆኗል። የማዱሮ ልጅ በካራካስ የተፈጸመውን የአሜሪካ ጥቃት ዝርዝር ይፋ አደረገ። ሌላም ዜናዎችን አካተናል። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ወደ ዜናዎቻችን እናልፋለን። የህወሓት መንገድ መከተል የበለጠ ጥፋት ያስከትላል። የኮሎኔል ደመቀ ዘውዱ ማስጠንቀቂያ። የጥምቀት በዓል በወልቃይት ዞን በተከዜ ወንዝ ዳርቻ ተከብሯል። በዚህ ክብረ በዓል ላይ ኮሎኔል ደመቀ ዘውዱ ተገኝተው ንግግር ያደረጉ ሲሆን ማሳሰቢያና ማስጠንቀቂያ ዘል መልእክቶችን አስተላልፈዋል። የወልቃይት ጠገዴ ህዝብ አማራዊ ማንነቱን በህግ አግባብ ለማጽናት እየሰራ ነው ሲሉ ቀጥለዋል። ዛሬም እንደ ትናንቱ አንድነታችንን አጠናክረን ልንቀጥል ይገባል ብለዋል። የወልቃይት ጠገዴ ህዝብ እውነትን ይዞ እየታገለ ለህዝብ በመሆኑ ፍትህ ወዳድ ኢትዮጵያውያንና የዓለም ህዝብን እውነታውን እየተረዱ ለነጻነትና ለአማራዊ ማንነታችን ስንል የከፈለውን የማይካድራ የጅምላ ጭፍጨፋ ያውቃሉ ብለዋል። በዚህም በቅርቡ በኢትዮጵያና የአሜሪካ አምባሳደር ሃርቪ ማሲንጋ በቦታው በመገኘት ያደረጉት ውይይት ማሳያ ነው ብለዋል። የአማራና የትግራይ ህዝብ በኢትዮጵያ ታሪክ ክፉንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው ብለዋል። በአብሮነት ለመኖር ከኛ ከወንድሞቻችሁ ጋር በመነጋገርና በመወያየት እንጂ የህወሓትን መንገድ መከተል የበለጠ ጥፋት ያመጣል ሲሉ ገልጸው የወልቃይት ጠገዴ ህዝብ ጎንደሬ አማራነቴን አትቀሙኛል እንጂ ከትግራይ ህዝብ ጋር አብረን አንኖርም አላለም ሲሉ ተናግረዋል። ጥምቀትን በተከዜ ወንዝ ዳርቻ ማክበራችንን እንቀጥላለን። አስተዳደራችንን አጠናክረን ነጻነታችንን በህግ አግባብ እናጽናለን። የሚጠናከር እንጂ የሚፈርስ አስተዳደር የለም ብለው አንዳንድ አካላት ለፖለቲካ ፍጆታ ሲሉ ፍዙትል የተለመደ የአሉባልታ ወሬ ልናዳምጥ አይገባም ብለዋል። የፋይዳ ዲጂታል መታወቂያ የያዙ ኢትዮጵያውያን ቁጥር ከ31.5 ሚሊዮን በላይ መድረሱ ተገለጸ። አዲስ አበባ፣ ድሬዳዋና ሐረር ከተሞች ከ90 በመቶ በላይ ነዋሪዎቻቸውን አስመዝግበዋል መባሉን የሀገር ውስጥ ሚዲያ ዘግቧል። አገልግሎቱን ለማስፋፋት በቀን ከመቶ በላይ ሰዎች የመመዝገብ አቅም ያላቸው 6000 ማሽኖች በመላ ሀገሪቱ ተከፋፍለው ስራ ላይ ውለዋል። በሀገር አቀፍ ደረጃ በቀን እስከ 140,000 ሰዎች ለፋይዳ መታወቂያ እየተመዘገቡ ነው ተብሏል። የብሔራዊ መታወቂያ ፕሮግራም ስር በዚህ ዓመት 90 ሚሊዮን ነዋሪዎች ለመመዝገብ ታቅዷል። ታዋቂው ዩቲዩበር አይሾ ስፒድ በአልጄሪያ ስታዲየም ውስጥ ባልተጠበቀ ሁኔታ የደጋፊዎች ቁጣ ሰለባ ሆኗል። ደጋፊዎቹ በስፒድ ላይ የፕላስቲክ ጠርሙሶችን በመወርወር ተቃውሟቸውን ገልጸዋል። ምክንያቱ በስታዲየሙ የነበሩ ደጋፊዎች መቀረጽ እንደማይፈልጉና በጉዳዩ ላይ ያላቸውን ከፍተኛ ጥላቻ በመግለጽ ስፒድ ግራ መጋባቱን ተናግሯል። ውሳኔው ሁኔታው እየተባባሰ በመምጣቱ ስፒድ የቀጥታ ስርጭቱን ወዲያውኑ ለማቋረጥ ተገዷል። ስፒድ አስተያየት እንደሰጠው ከሆነ ምንም እንኳን ስታዲየም ውስጥ ያልተጠበቀ ነገር ቢያሳዝነኝም በአልጄሪያ የነበረኝ ቆይታ በአጠቃላይ አስደሳችና የማይረሳ እንደነበር ገልጿል። የማዱሮ ልጅ በካራካስ የተፈጸመውን የአሜሪካ ጥቃት ዝርዝር ይፋ አደረገ። የታገቱት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ልጅ ኒኮላስ ማዱሮ ጌራ ጥር 3 ቀን በአሜሪካ ጦር በካራካስ የተፈጸመውን ወታደራዊ ጥቃትና የአባቱን መታገት አስመልክቶ ጠንካራ መግለጫ ሰጥቷል። ጥቃቱ የተፈጸመው ሌሊት 8 ሰዓት አካባቢ ሲሆን የመጀመሪያው የመሳሪያ ፍንዳታ በካራካስ መሰማቱን ማዱሮ ጌራ ገልጿል። ማዱሮ ጌራ በወቅቱ ለአባቱ ስልክ ደውሎ እንደነበርና ፕሬዝዳንቱ ስልኩን አንስተው ቢዘጉትም ከዚያ በኋላ ግን ግንኙነቱ ሙሉ በሙሉ ማቋረጡን ተናግሯል።
ይህ ግልጽ ወታደራዊ ወረራና የዓለም አቀፍ ሕግጋት ጥሰት ነው ያለው ማድሮጌራ ያለመከሰስ መብት ወይም ኢሚዩኒቲ ያላቸው የመንግስት መሪና ባለቤታቸው መታገታቸው አግባብ እንዳልሆነ ገልጿል። በቬንዙዌላ የሀገር ውስጥ ጉዳይ ሚኒስቴር መረጃ መሰረት በዚህ የአሜሪካ ጥቃት ሳቢያ 100 የሚጠጉ ሰዎች ሲገደሉ በርካታ ዜጎች ደግሞ ቆስለዋል። የቬንዙዌላ ፕሬዝዳንት ምክር ቤት አባል የሆነው ማድሮጌራ አባቱና ባለቤታቸው ሲሊያ ፍሎሬስ በአስቸኳይ እንዲለቀቁና ወደ ሀገራቸው እንዲመለሱ በድጋሚ ጠይቋል። የክህደት ዋጋ፣ የጓደኝነት መጨረሻና የከንቲባው አሳዛኝ ግድያ። በግሪክ አይቶክርናንያ ግዛት ውስጥ የምትገኘው የሊትቮኒ መንደር ጸጥታ በድንገተኛ የመሳሪያ ድምፅና በለቅሶ ተናወጠ። ለዓመታት አብሮነት በሳቅና በታማኝ ሲተሳሰሩ የኖሩ ሁለት የቅርብ ጓደኛሞች ታሪክ ባልተጠበቀ ክህደትና በደም መፍሰስ ተቋጭቷል። የ51 ዓመቱ የሊትቮኒ ከንቲባ ኮስታስ አሌክሳንደር በገዛ የቅርብ ጓደኛዎች ሕይወቱ ማለፉ መላውን ማህበረሰብ በድንጋጤ ውስጥ ጥሏል። ኮስታስና አሁን በግድያ የተጠረጠረው የ45 ዓመቱ ጓደኛው በአንድ ወቅት በመንደሩ ውስጥ የሚታወቁት እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ሆነው ነበር። አብረው ይበላሉ፣ አብረው ይሰራሉ፣ በደስታና በችግር ጊዜም አይለያዩም ነበር። ሆኖም ይህ ጠንካራ የሚመስለው ወዳጅነት የክህደት ንፋስ ሲነፍስበት እንደ አሸዋ ግን መናድ ጀመረ። የግጭቱ መንስኤ የሆነው ግንኙነት የተጀመረው የከንቲባው ባለቤት ከባለቤቷ የቅርብ ጓደኛ ጋር ፍቅር ውስጥ በመውደቋ ነበር። ይህ ክህደት ኮስታስና ቤተሰቡን ክፉኛ የጎዳ ቢሆንም ከንቲባው ግን ቤተሰቡን ለማዳንና በመንደሩ ውስጥ ያለውን ሰላም ለመጠበቅ ሲል ሁኔታውን በዝምታ ለማለፍ ሞክሮ ነበር። ባለቤቱ ለአንድ ዓመት ያህል ትታው ሄዳ ብትቆይም በኋላ ግን ተመልሳ ወደ ቤቷ ገብታለች። ነገር ግን መመለሷ ሰላምን ከማምጣት ይልቅ በሁለት ወንዶች መካከል ያለውን ቂምና ቁጣ ይበልጥ አባብሷል። የመንደሩ ነዋሪዎች እንደሚሉት ከሆነ በሁለቱ ወንዶች መካከል ያለው ውጥረት በየቀኑ እየጨመረ መጥቶ ነበር። በየመንገዱ ሲገናኙ የሚለዋወጡት የዛቻ ቃላትና የጥላቻ እይታዎች መንደሩን ያወኩት ነበር። ኮስታስ ሰላምን ቢመርጥም በጓደኛው ዘንድ የነበረው ቂም ግን እንደ እሳት እየነደደ ነበር። ጥር 3 ቀን ያ ክፉ ቀን ደረሰ። ተጠርጣሪው በመንገድ ዳር አድብቶ ኮስታስ በመኪናው እስኪያልፍ ድረስ በትዕግስት ጠበቀ። ኮስታስ ምንም ሳይጠረጥር መኪናውን እየነዳ ባለበት ወቅት ተጠርጣሪው 3 ተከታታይ ጥይቶችን ተኮሰበት። የመኪናው መስታወት ተሰባብሮ የጥይት ናዳው በከንቲባው አካል ላይ አረፈ። መኪናው መንገድ ስቶ በአቅራቢያ ወደሚገኝ እርሻ ውስጥ ተከረበተ። የኮስታስ ሕይወት በዚያው አከተመ። ግድያው ከተፈጸመ ከጥቂት ደቂቃዎች በኋላ ገዳዩ ራሱ ለፖሊስ ደውሎ ነበር። በስልኩ መጥቻለሁ፣ ውሰዱኝ፣ ገድያዋለሁ በማለት ወንጀሉን መፈጸሙን አመነ። ፖሊሶች ቦታው ላይ ሲደርሱ አስክሬኑ በመኪናው ወንበር ላይ ወድቆ መኪናው በጥይት ተቦሳቅሎ አገኙት። ተጠርጣሪው በወቅቱ የተጠቀመበትን የአደን ጠመንጃም ለፖሊስ አስረክበዋል። ምንም እንኳን ተጠርጣሪው አሁን ላይ ራሴን ለመከላከል ነው የገደልኩት፣ እሱ መጀመሪያ ሽጉጥ ሊያወጣብኝ ሲል ስለፈራው ነው የሚል ሰበብ ቢያቀርብም የፖሊስ ምርመራ ግን ግድያው ታቅዶበት የተፈጸመ መሆኑን ያመለክታል። ዛሬ ሊትቮኒ ጭር ብላለች። የከንቲባው ባለቤት በደረሰው ጥፋት ልቧ ተሰብሮና በህሊና ወቀሳ ታውኮ መንደሩን ጥላ ወደ ዘመዶቿ ሄዳለች። የአንድ ወቅት የማይነጣጠሉ ወዳጆች ታሪክ አንዱ በመቃብር ሌላው ደግሞ በብረት ዘንቢል ጀርባ እንዲሆኑ ተፈርዶባቸዋል። ይህ ታሪክ ክህደትና ቂም እንዴት የዓመታትን ወዳጅነት አጥፍቶ ወደ ማይመለስ ጥፋት እንደሚያመራ ትልቅ ትምህርት የሰጠ አሳዛኝ ክስተት ሆኖ በግሪካውያን ልብ ውስጥ ይኖራል። ተጠርጣሪው በቅርቡ በሲሎኖኪ ፍርድ ቤት ቀርቦ የሰራውን ግፍ ዋጋ ያገኛል። ዋሊድ ረግራጊ በሴኔጋሉ አሰልጣኝ ላይ ጠንካራ ትችት ሰነዘሩ። የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ረግራጊ በሴኔጋሉ አሰልጣኝ ፓፔ ቲያው ድርጊት ደስተኛ አለመሆናቸውን ገለጹ። በአፍሪካ ዋንጫ የፍጻሜ ጨዋታ ላይ የተፈጠረውን ክስተት አስመልክቶ ረግራጊ የሚከተለውን ብለዋል። አንድ አሰልጣኝ ዳኛው ፍጹም ቅጣት ምት ከሰጠ በኋላ ተጫዋቾቹን ሜዳ ለቀው እንዲወጡ ማድረጉ ፍጹም አሳፋሪ ነው። ፓፔ ያደረገው ነገር አፍሪካን አያስከብርም። ዛሬ ለዓለም ያሳየነው የአፍሪካ ምስል አሳዛኝ ነበር። ይህ ጨዋነት የጎደለው ተግባር ነው። በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ይህንን የፍጻሜ ጨዋታ እየተከታተሉ በነበረበት ወቅት አላስፈላጊ ድራማ ተፈጥሯል። በመላው ዓለም ፊት ጨዋታውን ከ10 ደቂቃ በላይ ማቆም፣ ለማንኛውም እሱ የአፍሪካ ዋንጫ ሻምፒዮን ነው፣ ስለዚህ የፈለገውን ማለት ይችላል ብለዋል። የተከበራችሁ የፈጠነ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እነኚህ ነበሩ። ከዜናዎቹ ጋር ፈጠነ ጌታውን አብሬያችሁ ቆየሁኝ።
በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም ቆዩን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳይረሱ።